ልጅ ነው ሳይሆን የእግዚአብሔር ልጅ ነው ይላል። በእርግጥ ግን እግዚአብሔር ነው ነው። አሁን በእናንተ አስተምሮ አሁን አላህ እግዚአብሔርና ኢየሱስ ልዩነት አለው ብለህ ታምናለህ? በመጀመሪያ ልናውቅ የሚገባው ነገር የአረቦች ክርስቲያኖች፣ አይሁዲዎች አሉ አምላክን አላህ ብለው ነው የሚጠሩት። መጽሐፍ ቅዱሳቸውን ላሳያቸው እችላለሁ። የኢትዮጵያ ከኦርቶዶክስ ለምሳሌ ከግብፅ ኦርቶዶክስ ጋር ትስስር እንዳላት ታውቃላቸው አይደለ? እነዚህ የግብፅ ኦርቶዶክሶች አምላክን አላህ ብለው ነው የሚጠሩት። መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራእይ ድረስ ባሳያችሁ የአምላክን ስም አላህ ብሎ ነው የሚጠራው። ታቸዋል አይደለ? አላህ ብሎ ነው የሚጠራው። የኢትዮጵያ ክርስቲያኖች ምን አደረጉ? ከየትኛውም ዓለም ጋር ከማይስማማ ወይም የትኛውም ዓለም ላይ የሌለ አንድን የአምላክን ስም ቀይረው እግዚአብሔር አሉ። ይህ ሊሆን አይገባም ነበር። የአምላክን ስም እኛ ለውጠን መስጠት አንችልም። ለእርሱ እርሱ ነው ሊሰጠንና ሊያሳውቀን የሚገባው ራሱ። ታቸዋል አይደል? ይህ ነው ሙሴ ምን አለ? ህዝቦቼ ስለ አንተ ከጠየቁኝ ማን ልበላቸው ስምህን ብሎ ነው የጠየቀው። ሐታ ነቢያት አምላክን ስምህን ማን ልበል ብለው ጠየቁ እንጂ አይ በራስ ያወጣለታል ላ አይባልም እንደዚህ። የዓለም ሙስሊም ግን ሰብስበህ አንድ ቦታ ብታስቀምጣቸው አምላክ ማን ነው ብትላቸው አላህ ነው የሚለው፣ ሌላ ስም አይነግሩም። ገብቶሃል? የኢትዮጵያ ክርስቲያን አንድ ክርስቲያን አምጣና፣ የአረብ አንድ ክርስቲያን አምጣና፣ ከፈረንጅ አንድ ክርስቲያን አምጣ፣ አንድ ቦታ ቆመሃቸው አምላክ ማን ነው በላቸው፣ ሁሉም የተለያየ ስም ነው የሚነግሩ። የአረቡ ክርስቲያን አምላክ አላህ ነው የሚለው፣ አይ እግዚአብሔር ነው ብትለው አይሰማህም። እንደዚህ መስቀል አንጠልጥል። የኢትዮጵያ ክርስቲያን ደግሞ ማን ነው አምላክ ብትለው እግዚአብሔር ነው ይልሃል። አይ አላህ ነው ብትለው አይሰማህም። የነጩን ክርስቲያን አምጥተህ አምላክ እግዚአብሔር ነው ብትለው አይሰማህም። የአምላክ ስም ሊቀያየር አይገባም። ገብታችኋል አይደል? ይሄ ነው። ሌላው መሲሁ ማን ነው ከተባለ መሲሁ ክርስቶስ ማለት ነው። የድንግል ማርያም ልጅ ነው። አምላክ አላህ ስብሐነሁ ወተዓላ ከድንግል ማርያም ያለማንም ወንድ ሳይነካት ሳይገናኛት ተአምራዊ በሆነ መንገድ የፈጠረው ፍጡር ነው። ከነቢያቶች መካከል አንድ ነቢይ ነው። አምላክ አላህ ስብሐነሁ ወተዓላ መሲሁን በጣም ይወደዋል፣ በጣም ያከብረዋል። በቁርአን ላይ ወጂሃን ፊ ዱንያ ወልአኺረቲ ወሚነል ሙቀረቢን ብሎ ይገልጸዋል። የማርያም ልጅ በቅርቢቱ ዓለም በዚችም በቀጣዩም ዓለም ባለ ክብር የሆነ ከእኔ ዘንድ ቅርብ ደረጃ ካላቸው ነቢያቶች መካከል ነው ይላል። ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆችም መልእክተኛ አድርጌ ልኬዋለሁኝ ይላል። ተአምራትንም ሰጥቶታል። አምላክ አላህ ስብሐነሁ ወተዓላ ለመሲሁ ምን ተአምር ሰጠው ከተባለ ሙታንን ያስነሳ ዘንድ፣ ማየት የተሳናቸውን ይፈውስ ዘንድ፣ ለምጽ ያለባቸውን ይፈውስ ዘንድ ይታቸዋል። ሌላም በርካታ ተአምራቶችን ሰጥቶታል። ይህ ነው ታዲያ የላከው ወደ እስራኤል ሰዎች ላከው፣ መልእክተኛ አድርጎ ላከው። ኢን ሁወ ኢላ ዓብዱን አንዓምና ዓለይህ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። የማርያም ልጅ መሲሁ ጸጋዬን የዋልኩበት አገልጋይ ነበረ፣ ልክ እንዲሁ ደግሞ ለእስራኤል ሰዎችም ተምሳሌት አድርጌ ልኬዋለሁኝ እያለ ይናገራል። ማርያምን በጣም ጻድቅ ሴት ነበረች። በጊዜዋ እርሷን የሚወዳደራት ማንም የለም። አላህ በቁርአን ላይ ንጹህ ሴት ነች ብሎ ገልጿታል። በሱራ አሊ ዕምራን ላይ ስለ እርሷ ምን ይላል? ያ መርየም ወኢዝ ቃለት ልመላኢከቱ ያ መርየም ኢነላህ አስጠፋኪ ወጠሃረኪ ወስጠፋኪ ዐላ ኒሳኢል ዓለሚን ይላል። መርየም ሆይ ገብርኤል መጥቶ ጅብሪል መጥቶ ሲነግራት ኢነላህ አስጠፋኪ አላት። እነሆ አምላክሽ አላህ መርጦሻል አላት። ወጠሃረኪ አንጽቶሻል አላት። ከንጹህ ነች እርሷ። ወጠሃረኪ ወስጠፋኪ ዐላ ኒሳኢል ዓለሚን ከዓለማት ሴቶች ሁሉ መርጦሻል። በምንድን ነው የተመረጠችው? ወካነት ሚነል ቃኒቲን የተመረጠችበት ምክንያት በአምላክ ትእዛዝ ላይ ቀጥ ያለች ስለነበረች ነው። በውበቱ አይደለም። በተክለ ሰውነት አይጸድቅም ሰው። ገብታችኋል? የሚጸድቀው ምንድነው? ለአምላኩ ባለው ታዛዥነት ነው። በጣም መልካም ሴት ነበረች። በጣም መልካም ሴት። ይኸው ከጀነት ምግብ ይወርድላት ነበር ስላችሁ። ከጀነት አላህ ስብሐነሁ ወተዓላ መላእክን እየላከ ያናግራት ነበረ። ከጀነት ምግብ ይወርዶላታል። ዘከሪያ ነበር ሲንከባከባት የነበረው። ዘከሪያስ ነው እሱ ነበር ምግብ የሚያመጣላት። ዘከሪያ ከዕለታት አንድ ቀን ልክ ሲመጣ ጊዜ ያልጠበቀው እሱ ያላመጣው የምግብ አይነት የሚገርም ምግብ ተመለከተ። ኩለማ ደኸለ ዐለይሃ ዘከሪያ ልሚሕራበ ወጀደ ዒንደሃ ሪዝቃ። በጣም ደነገጠ ይሄን ምግብ ሲያይ። ቃለ ያ መርየም ወአና ለኪ ሃዛ፣ መርየም ሆይ ይሄ ምግብ ከየት ነው የመጣልሽ አላት። ቃለት ሁወ ሚን ዒንዲላህ፣ ይህ ምግብማ ከአላህ ዘንድ ነው የመጣልኝ አለችው። ከጀነት ተልኮላት መላእኮችን አላህ እየላከ ለመርየም
ጸጋውን ይውልላት ነበር። ኢነላሃ የርዙቁ መን የሻኡ ቢገይሪ ሒሳብ። በዚህ ጊዜ ነው ዘከሪያ ልጅን የተመኘው። አንተ መልካም ልጅን ስታይ ጊዜ አምላክ ምን ያክል ያከበረውና የወደደው ልጅን ስታይ ጊዜ የዛኔ ልጅን ትመኛለህ። እንዲህ ከሆነማ ልጅን ስጠኝ ብሎ ተመኘ። ዘከሪያ ዘወር አለና ሁናሊከ ደዓ ዘከሪያ ረበህ ቃለ ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ ኢነከ ሰሚዑ ዱዓ። ዘከሪያ አላህን ለመነ ልጅ እንዲሰጠው። ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ፣ ጌታ አላህ ሆይ ከአንተ ዘንድ ጥሩ የሆነን ዘር ስጠኝ፣ ልጅን ስጠኝ ብሎ ለመነ። ኢነከ ሰሚዑ ዱዓ፣ አንተ ጸሎትን ዱዓን የምትሰማ አምላክ ነህና አለ። ወዲያው መልስ መጣለት ለዘከሪያ። ማን ተላከ? መልአኩ ጅብሪል ዓለይሂ ሰላም መጣ። ፈናደትሁ ልመላኢካ፣ መልአኩም ጠራው። አነላሃ ዩበሽሩከ ቢያሕያ ወሁወ ቃኢሙን ይሶሊ። ዘከሪያ ቆሞ እየሰገደ እየለመነ ሳለ ወዲያው መልስ መጣለት ከአላህ ዘንድ። ልብ በሉ ዘከሪያ አርጅቷል። ለዓመታት ሳይወልድ በቃ ቆይቷል። ሚስቱ መሃን ነች። እሱም የመውለጃ አረጀ። እሱ ሚስቱም ልክ እንዲሁ መሃን ነች፣ አርጅታለች። በዚህ ሁኔታ ሳሉ ለአላህ ስብሐነሁ ወተዓላ ልጅ መስጠት አላቃተው፣ ለእርሱ የሚሳነው ነገር የለምና። እዛ ዘከሪያ ልጅን እንደሚሰጥ ብስራት ሲነገረው ደነገጠ። ፈናደትሁ ልመላኢከቱ ወሁወ ቃኢሙን ዩሰሊ ፊል ሚሕራብ አነላሃ ዩበሽሩከ ቢያሕያ። መልአኩ ጅብሪል መጣና እነሆ ያሕያ የሚባልን ልጅ አላህ አብስሮሃል ትወልዳለህ ነው። ሙሰድቀን ቢከሊመትን ሚነላህ፣ የአላህንም ቃል እውን የሚል የሚያምን፣ ወሰይደን አለቃ የሆነ፣ ወሐሱረን ጥብቅ የሆነ ደግሞ፣ ወነቢየን ሚነ ሳሊሒን ከደጋጎችም ከነቢያቶች መካከል የሚሆነ ልጅ ይለግስሃል ነው። ቃለ ረቢ አና የኩኑ ሊ ጉላም፣ ጌታዬ ሆይ ለእኔ እንዴት ልጅ ሊኖረኝ ይችላል? ወቀድ በለገኒየ ልኪበር፣ እርጅና ያደረሰብኝ እድሜ ላይ አድርሶኛል፣ አርጅቻለሁኝ እኮ አለ። ወምራአቲ ዓቅር፣ ሚስቴ ደግሞ መሃን ነች አለ። እንዴት ሊሆን ይችላል ይሄ? ቃለ ከዛሊከ አላሁ የፍዐሉ ማ የሻ። መልአኩ ጅብሪል ምን አለው? አምላክህ አላህ ልክ እንዲሁ ያሻውን ይሰራልና ነው። ልጅ መውለድ ማትችል ነች ሚስቴ መሃን ነች ብሎ ሂሳብ የለም ከአላህ ዘንድ። እሱ ከወሰነ ይሆናል፣ የማይሆን ነገር የለም። አምላክ አላህ ስብሐነሁ ወተዓላ ይህን ያደርጋል በነቢያቶቹ ላይ። ወደ ማርያምን ብስራቱን ይዞ በመጣላት ጊዜ መልአኩ ጅብሪል ዓለይሂ ሰላም ቃለት አና የኩኑ ሊ ጉላሙን ወለም የምሰስኒ በሸር አለች። እንዴት ለእኔ ልጅ ሊኖረኝ ይችላል? ወንድ የሚባል ነክቶኛ አያውቅ። ወለም አኩ በግያ አመንዝሬ ማላቅ አለች። እንዴት ለእኔ ልጅ ሊኖረኝ ይችላል? አምላክሽ ልክ እንዲሁ ያሻውን ይሰራልና። አላህ ስብሐነሁ ወተዓላ ሁሉን ነገር በማድረግ ላይ ቻይ ነው። መሲሁን ማንም ወንድ ሳይገናኛት ማርያምን በተአምራዊ በሆነ መንገድ አስገኘው። ኢዛ ቀዳ አምረን አለት አምላክሽ አላህ አንድን ነገር ለማድረግ በወሰነ ጊዜ ፈኢነማ የቁሉ ለሁ ኩን ፈየኩን፣ ሁን ይለዋል፣ ያ ነገር ወዲያው ይሆናል አላት። ወዩዓሊሙሁ ልኪታበ ወልሕክመተ ወተውራተ ወልኢንጂል፣ ገና ሳይወለድ መሲሁ በስራት ለማርያም ተነገራት በጅብሪል አማካኝነት። ወዩዓሊሙሁ ልኪታብ፣ ልጅሽንም አላህ መጽሐፍን ያስተምረዋል። ወልሕክመተ ጥበብን ያስተምረዋል። ወተውራተ ኦሪትን ያስተምረዋል፣ ያሳውቀዋል። ሳይበረዝ በፊት የነበረውን ማንነቱን በጭንቅላቱ እንዲሸመድድ አድርጎታል አላህ በመሲሁ ገብቷቸው። ለዚህም ነው ከመጽሐፋቸውን በደንብ ያውቀው ነበር። በመጽሐፋቸው ላይ እንዲህ ተብሏል ይነግራቸዋል። ወዩዓሊሙሁ ልኪታብ ወልሕክመተ ወተውራት ወልኢንጂል፣ ኢንጂልንም ያሳውቀዋል። ወልሕክማ የሚለውን አስምሩበት፣ ጥበብን ይቸራል። መሲሁ በጣም ጥበበኛ የሆነ ነብይ ነበር። ወረሱለን ኢላ በኒ እስራኤል አላት። ልጅሽንም ወደ እስራኤላውያን ሰዎች መልእክተኛ አድርጎ አላህ ይልከዋል ወደፊት። አኒ ቀድ ጅእትኩም ቢአየት ምን ረቢ፣ ከዛ መሲሁ ሲመጣ ጊዜ ይህንን ተናገረ። እነሆ እኔ ከጌታችሁ ከአላህ ዘንድ ተአምራትን ይዤላችሁ መጥቻለሁኝ አለ። ተአምራቶቹ ከጌታ ከአላህ ዘንድ ነው እንጂ ከእኔ አይደለም። አኒ አኽለቁ ለኩም ሚነ ጦይኒ ከሀይአት ጦይሪ ፈአንፉኹ ፊህ ፈየኩኑ ጠይረን ቢኢዝኒላህ ወኡብሪኡ ልአክመሀ ወልአብረሰ ወኡሕዪ ልመውታ ቢኢዝኒላህ ወኡነቢኡኩም ቢማ ተእኩሉነ ወማ ተደኪሩነ ፊ ቡዩት። እያንዳንዱን ተአምር በሚሰራ ጊዜ በአላህ ፍቃድ ነው እያለ ይነገራቸው ነበር። ወደ እርሱ እንዳያስጠጉበት፣ አይ ያንተ ስራ ነው ይሄ የአምላክነት መገለጫ እንዳይሉት ወደ አምላኩ ያስጠጋቸዋል። ሁሉንም ስራዎችም ከጭቃ የወፍ ቅርጽ ይሰራና እፍ ይላታል። በአላህ ፍቃድም በራሪ ወፍ ትሆናለች እያለ ይናገራል። የማብረሩ ስራ ይባል ነው የአላህ ስብሐነሁ ወተዓላ።
የመሲሁ ድርሻ እስከየት ድረስ ነው? ከጭቃ የወፍ ቅርጽ ይሰራል፣ እፍ ይላታል። ወደ አይናቸው እያየ አላህ ስብሓነሁ ወተዓላ ወደ ወፍ ይቀይራትና እንድትበር ያደርግለታል። አኒ አኽሉቁ ለኩም ሚነ ጢኒ ከሀይአቲ ጠይሪ ፈአንፉኹ ፊህ ፈየኩኑ ጠይረን ቢኢዝኒላህ ወኡብሪኡ ልአክመሀ ወልአብረሰ ወኡሕይል መውታ ቢኢዝኒላህ። ድዳዎችን ልክ እንዲሁ መናገር የማይችሉ ልክ እንዲሁ ደግሞ ለምጽ ያለባቸውን ቢስሚላህ በአላህ ስም ብለው ይፈውሳቸው ነበር። ይሄንንም ቢኢዝኒላህ አለ፣ በአላህ ፍቃድ እፈውሳቸዋለሁ። ሌላ ተአምር ተሰጥቶታል። ወኡነቢኡኩም ቢማ ተእኩሉነ ወማ ተደኺሩነ ፊ ቡዩቲኩም። እነዚህንም ተአምራቶች ያደርግ ነበር። ሁለት ተአምር ሌላ ምንድን ናቸው? ወኡነቢኡኩም ቢማ ተእኩሉን፣ እቤታቸው አሁን ሂዳቸው ምን እንደምትበሉ እነግራቸዋለሁኝ ይላቸዋል። እዚህ እያወረት ቆመው ምሳ ምን እንደሚበሉ ቀድሞ ይነግራቸዋል። ምን እንደሚበሉ ቀድሞ ይነግራቸዋል። ልክ እንዲሁ ወማ ተደኺሩነ ፊ ቡዩቲኩም፣ አርያም ብቻ አይደለም ከመሬት በታች ምን እንዳከማቻችሁ እነግራችኋለሁ ይላችኋል። ይሄ ከላይ ያለ ነው እናትሉ። መሬት ውስጥ የቀበርከው ማሽላ ነው፣ ምንድነው፣ ጤፍ ነው፣ ገብስ ነው፣ ሁሉንም እንዳለ ያውቃል፣ ይነግራቸው ነበር። ይሄን ሁሉ ወጂእቱኩም ቢአየትን ሚን ረቢኩም አላቸው። መጨረሻ ላይ ታዲያ ይሄን ሁሉ ግን ከራሴ ሳይሆን ከአምላኬ ዘንድ የተሰጠሁት ተአምር ነው ይላቸዋል። ፈተቁላህ ወአጢዑን። አሁን ዋናው እዚህ ጋር ነው። ተአምራትን አሳይቶ ዓላማው ምንድን ነው? መሲሁ የሚፈልገው ከሰዎች በቃ እንዲያጨበጭቡለት ነው? ላ አይደለም፣ ትልቅ ዓላማ አለው። ፈተቁላህ ወአጢዑን አላቸው። ከተአምራቱ በስተጀርባ ዋናው አስተምሮታቸው ነው፣ ነቢያቶች መልእክታቸው ነው። አላህን ፍሩና አሁን የማዛችሁን ትእዛዝ ታዘዙኝ አላቸው። ምን ሊያዛቸው ነው? ምንድን ነው ዓላማው? ከዚህ ሁሉ ተአምር በስተጀርባ ኢነላህ ረቢ ወረብኩም ፈዕቡዱህ ሃዛ ሲራጡ ሙስተቂም። ይሄ ነበር የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱንም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ። ለዚህ ነው እነዚህን ሁሉ ተአምር ያሳየኋቸው። አለቀ በቃ። ነቢያቶች ከተአምራቸው በስተጀርባ ምንድን ነው ለመሆኑ? ሰው በዚህ ተደንቆ እንዲያልፍ ነው? ላ አይደለም። አምላክ የላከባቸው መልእክት አለ። ያን መልእክት ሰው እንዲተገብር ነው። ያን ምንድን ነው? ያን የላካቸውን አንዱን አምላክ በብቸኝነት እንዲመለክ ነው፣ ለሌላ አይደለም። መሲሁ ለዚህ ነው የመጣው። የላከውን አንድ አምላክ ያመልካል ድብን አድርጎ። ቀደምት ነቢያትም ድብን አድርገው ያመልኩታል። ትውልድንም ወደዚያ ወደ አንዱ አምላክ ሊጣሩ ነው የመጡት። አብርሃም ምን አስተማረ ለትውልዱ? አብርሃምንም እሳት አላቃጠለውም አይደለ? ታውቃላችሁ። አብርሃምን እሳት አላቃጠለውም። እንደ ቁርአን ልክ እንዲሁ ደግሞ ሙታንን ህያው አድርጓል። አብርሃም ሙታንን ህያው አድርጓል። ታሪኩን ልንገራችሁ፣ ነቢያቶች የሰሩት ተአምር። አብርሃም ከዕለታት አንድ ቀን አላህን ጠየቀ። ወኢዝ ቃለ ኢብራሂም ረቢ አሪኒ ከይፈ ቱሕይል መውታ፣ ጌታ ያላህ ሆይ እንዴት ነው ሙታንን ህያው የምታደርገው አለ። አሁን እንዴት ብሎ ነው የጠየቀው? አነሳሱን ሁኔታውን ነው እየጠየቀ ያለው እንጂ እውቀቱን ያውቃል በደንብ አድርጎ። አላህ ሙታን እንደሚያስነሳ ተጠራጥሮ አይደለም። ነገር ግን ለይሰ አልኸበሩ ከልሙዓየና ይባላል። የምትነገረው ነገር ልክ እንደምታየው አይደለም። መነገርና ማወቅ አለ፣ በተግባር ደግሞ ሲፈጸም ማየት አለ። ኢብራሂም እየጠየቀ ያለው ምንድን ነው? ተግባሩን ነው ማየት የፈለገው እንጂ እውቀቱን ያውቃል። ለዚህም ነው ቀጥሎ አላህ ምን አለው? ቃለ አወለም ትእሚን አላመንክም ምን ሲለው ቃለ በላ እንዴ በደንብ አምኛለሁ እንጂ ጌታ ያለ ወላኪን ሊየጥመኢነ ቀልቢ ነገር ግን ልቤ እንዲረጋጋልኝ አለ። እያችሁ ልክ በምታይ ጊዜ ነገር ልብህ በደንብ ይረጋጋል አላህ። ስለዚህ ምን አደረገለት? ለኢብራሂም ሙታንን እንዴት እንደሚያስነሳ እንዲያሳየው ነበር አላህን የጠየቀው። ይሄን ተአምር ለኢብራሂም እንዲሰራ አሳልፎ ሰጠው። ቃለ ፈኹዝ አርበዐተ ሚነ ጠይር አለው። ኢብራሂም ሆይ 4 ወፎችን ሂድና ያዝ አለው። ኢብራሂም 4 ወፎችን ሂዶ ያዘ። ፈሱርሁነ ኢለይክ ወደ አንተም ማስጠጋቸው እነዚህን ወፎች አለ። ያዛቸውና 4 ወፎች አስጠጋ። ከዚያ አላህ ስብሐነሁ ወተዓላ ቆራርጣቸው እነዚህን ወፎች ግደላቸው አለ። ثم جعل على كل جبل منهن جزءا ከዚያም ከእያንዳንዳቸው ከነርሱ በእያንዳንዱ 4 ተራራ ላይ ሂድና እነዚህን ስጋዎች አስቀምጣቸውና ተመለስ ወደ ቦታ አለው። ኢብራሂም ቆራረጣቸውና እነዚህን 4 ወፎች በ4 ተራራ ላይ ሂዶ እዚያ ጣል አደረገና ወደ ቦታው ተመለሰ። ثم دعوهن يأتينك سعيا ኢብራሂም ሆይ ከዚያም አሁን ኑ ብለህ ጥሪ አድርግላቸው እየበረሩም ወደ አንተ ይመጣሉ ህይወት ዘርተው። ወዲያው ኢብራሂም ወደ ኋላ ተመለሰ። ኑ ብሎ ጥሪ ያደረገ። ወዲያውም እነዚህ ወፎች ተገጣጥመው ስጋቸው ህይወት ተዘርቶባቸው ወደ ኢብራሂም መጥተው ከፊቱ ቁጭ አሉ። ፈለማ ተበየነ ለሁ በተገለጸለት ቃለ አዕለም አነ ላህ ዐላ ኩሊ ሸይኢን ቀዲር ወአዕለም አነ ላህ ዐዚዙን ሐኪም። እና ይህ ነው አምላክ አላህ ሱብሓነሁ ወተዓላ ለቀደምት ነቢያት ተአምራትን ያደርግላቸው ነበር። ታዲያ ከተአምራታቸው በስተጀርባ ምንድን ነው? አስተምሮታቸውን እንድትከተሉ ነው።
ሌላ አይደለም። ያስተምሮታቸው ምንድነው? ያንን የላካቸውን አንዱን አምላክ እንድታመልኩ ነው፣ ሌላ አይደለም። አብርሃም ምን አለ ታዲያ ለህዝቦቹ ሲያስተምር ከተባለ ያው እናስተምሩቱ ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱ ላህ ወተቁህ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ ኢነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቃ ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጅዑን ይላል። አብርሃምም ለህዝቦቹ እንዲህ ባላቸው ጊዜ አስታውስ። ምን አላቸው? ህዝቦቼ ሆይ አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት። እናንተ የምታስተውሉ ከሆናችሁ ይህ ነው ለእናንተ የሚሻላችሁ አላቸው። አብርሃም አላህን በብቸኝነት ተገዙ ብሎ አላቋረጠም። ከአላህ ውጭ የሚመለኩ ባዕድ አምልኮችን ሁሉ ጣዖት ናቸው ብሎ ገለጻቸው። ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምትገዟቸውማ ጣዖቶች ናቸው አለ። ወተኽሉቁነ ኢፍካ በራሳችሁ ጊዜ አማልክት ናቸው አምላክ ናቸው ብላችሁ ቅጥፈትን ቀጥፋችሁ ነው አለ። ኢነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን አለ። እነዚያ ከአላህ ውጭ የምትገዟቸው ሲሳይን ሊለግሷቸውም ሊነሷቸውም አይችሉም፣ አቅም የላቸውም። ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን። ሲሳይን ስትፈልጉ ከአላህ ብቻ ፈልጉ፣ እርሱንም በብቸኝነት ተገዙት፣ እርሱንም አመስግኑት፣ በምትሞቱም ጊዜ ወደ እርሱ ነውና የምትመለሱት አላቸው። ይህ ነው የነቢያቶች አስተምሮ። ይህ ነው ኢስላም ብሎ ማለት። አልኢስቲስላሙ ሊላህ ኢስላም ብሎ ማለት ለዚያ አንድና ብቸኛ ለሆነው አምላክ ታዛዥ መሆን፣ በእርሱ ላይ ቅንጣትን ሳታገሩ በነቢያት በኩል የመጣውን አምልኮ ለእርሱ ብቻ መፈጸም ማለት ነው። ይህን ነው ነቢያት ሁሉ የሰበኩት። ወማ አርሰልና ሚን ቀብሊከ ሚን ረሱሊን ኢላ ኑሒ ኢለይሂ አነሁ ላ ኢላሃ ኢላ አነ ፈዕቡዱን። ሙሐመድ ሆይ ከአንተ በፊት አንድንም መልእክተኛና ነቢይ አልለኩም፣ ወደዚያ ነቢይ ከእኔ ከአላህ በስተቀር ሌላ በእውነት የሚመለክ አምላክ የለም ብላቸው እንዲሰብኩ እንጂ እያለ ይነገራል። እነሁ ላ ኢላሃ ኢላ አነ ከእኔ ከአላህ በስተቀር ሌላ ማንም አምላክ የለም፣ ፈዕቡዱን እኔንም በብቸኝነት ተገዙኝ የሚል መልእክት ያስተላለፍኩላቸው ቢሆን እንጂ አንድ መልእክተኛ በሌላ መንገድ አልመጣም ይላል። ወደዚህ መንገድ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የጠሯቸው። ወደዚህ መንገድ ነው ትውልድን ሁሉ ነቢያቶች የጠሩት፣ አንድና ብቸኛ የሆነውን ፈጣሪ እንድታመልኩ እርሱ ላይ ቅንጣትን ሳታጋሩ። ይህ መንገድ ነው ነገ የትንሣኤ ቀን ከፈጣሪያቸው ግን ዘንድ የሚያድናቸው፣ ሌላ መንገድ የለም። አስአሉላህ የህዲየኩም ኢለል ኢስላም አለዚ ካነ ዐለይሂል አንቢያ ወልሙርሰሉን። እሺ ጥያቄ ያለው ካለ